እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ፓፓያ ማወቅ ያለባችሁን የፓፓያን አስደናቂና የማይታመን የጤና ጥቅሞችን እናም የፓፓያን የንጥረ ነገር ይዘቶችን እንዲሁም ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ፓፓያ ማወቅ ያለባችሁን መሰረታዊ ጥቅሞችና የንጥረ ነገር ይዘቶች በሚገባ የምነግራችሁ ይሆናል። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፓፓያ እንደ አንቲ ኦክሲዳንትስ እናም ፖታሲየም ያሉ የተለያዩ ንጥረ ነገሮችን ይዟል። ፓፓያን በመመገብ ሊገኙ የሚችሉ የጤና በረከቶች ለልብ ህመም፣ ለስኳር ህመም፣ ለካንሰር እናም ለሌሎችም በርካታ ህመሞች ተጋላጭነትን ለመቀነስ ይረዳል። ፓፓያ ጠቃሚ የሆኑ ቪታሚኖችን፣ ማዕድናቶችን፣ አንቲኦክሲዳንቶችን እና የአመጋገብ ፋይበርን የሚያቀርብ በንጥረ ነገሮች ከፍተኛ የሆነ ፍሬ ነው። አንድ ኩባያ ወይም ደግሞ 140 ግራም ትኩስናም የበሰለ ፓፓያ የካሎሪ ይዘቱ 55፣ ፕሮቲን 0.9 ግራም፣ ካርቦሃይድሬትስ 14 ግራም፣ ፋይበር 2.5 ግራም፣ ስኳር 8 ግራም፣ ስብ 0.3 ግራም፣ ቫይታሚን ኤ 1760 ኢንተርናሽናል ዩኒት ወይም ደግሞ በቀን የሚያስፈልጋችሁን 35% የቫይታሚን ኤ መጠንን፣ ቫይታሚን ሲ 60.9 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 101%፣ ቫይታሚን ኢ 0.24 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 1%፣ ቫይታሚን ኬ 3.6 ማይክሮግራም ወይም በቀን የሚያስፈልጋችሁን 4%፣ ፎሌት 53.2 ማይክሮግራም ወይም በቀን የሚያስፈልጋችሁን 13%፣ ፖታሲየም 360 ሚሊግራም ወይም በቀን የሚያስፈልጋችሁን 10% እናም ማግኒዥየም 15.8 ሚሊግራም ወይም በቀን የሚያስፈልጋችሁን 4%ን ይሸፍናል ማለት ነው። ከነዚህ ንጥረ ነገሮች በተጨማሪ ፓፓያ አነስተኛ መጠን ያለው ካልሲየም፣ ፎስፈረስ፣ ብረት፣ ዚንክ እና ሌሎች ጠቃሚ ማዕድናትንም ይዟል። ፍራፍሬው እንደ ቤታ ካሮቲን፣ ሉቲን፣ ዚያካንቲን እና ክሪፕቶክስታሲን ያሉ የአንቲ ኦክሲዳንትስ ምንጭ ሲሆን ሴሎችን ከጉዳት ለመጠበቅና ስር ለሰደዱ በሽታዎች የመጋለጥ እድልንም ይቀንሳል። በተጨማሪም ፓፓያ ፕሮቲኖችን ለመፍጨትናም አጠቃላይ የጨጓራና ትራክት ጤናን በሚያበረታቱ እንደ ፓፔን እናም ቺሞፓፔን ባሉ የምግብ መፈጨት ኢንዛይሞችም ይታወቃል። የፍራፍሬው ከፍተኛ የውሃ እናም የፋይበር ይዘቱ ጤናማ የምግብ መፈጨትንና መደበኛ ሰገራንም ይደግፋል። በአጠቃላይ ፓፓያ ጠቃሚ የሆኑ ንጥረ ነገሮችን አወሳሰድን ለመጨመርና አጠቃላይ ጤናንናም ደህንነትን ለመደገፍ ወደ ተለያዩ ምግቦች፣ ለስላሳዎች፣ ሰላጣዎች እናም ጣፋጭ ምግቦች ውስጥ ሊካተት የሚችል ገንቢ እናም ሁለገብ ፍሬ ነው ማለት ነው። ታዲያ ፓፓያን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞች ደግሞ አሁን በዝርዝር ልንገራችሁ። አንደኛ፣ ፓፓያ በጣም በብዙ ንጥረ ነገሮች የበለጸገ ነው። ፓፓያ የቫይታሚን ኤ፣ የቫይታሚን ሲ፣ የቫይታሚን ኤ እናም የቫይታሚን ኬ እንዲሁም ፎሌት፣ ማግኒዚየም፣ ፖታሲየም እናም የአመጋገብ ፋይበር ምንጭ ነው። እነዚህ ንጥረ ነገሮች ደግሞ ለአጠቃላይ ጤና እናም ደህንነት በጣም አስፈላጊ ናቸው። ሁለተኛ፣ የምግብ መፈጨት ጤናንም ይደግፋል። ፓፓያ ፓፔን የሚባል ኢንዛይምን በውስጡ ይዟል። ይህም ፕሮቲኖችን ለመፍጨት የሚረዳ እናም አጠቃላይ የምግብ መፈጨትንም ያሻሽላል። በተጨማሪም ከፍተኛ የውሃ እናም የፋይበር ይዘት ያለው ሲሆን ይህም የሆድ ድርቀትን ለመከላከል እናም ጤናማ የምግብ መፍጫ ስርዓትን እንዲኖር ይረዳል። ሶስተኛ፣ የበሽታ መከላከል ስርዓትን ለመጨመርም ይረዳል። በፓፓያ ውስጥ ያለው ከፍተኛ የቫይታሚን ሲ ይዘት የሰውነትን በሽታ የመከላከል ስርዓትን ከፍ ለማድረግ ሰውነታችንን ከኢንፌክሽንና ከበሽታዎችም ይጠብቃል። በተጨማሪም እብጠትን የሚቀንሱ እናም ፍሪ ራዲካሎችን ለመዋጋት የሚረዱ አንቲኦክሲዳንቶችንም ይዟል። አራተኛ፣ ፓፓያ የቆዳ ጤንነትን ይጠብቃል። በፓፓያ ውስጥ የሚገኙት ቫይታሚን ሲ እናም ቫይታሚን ኢ የቆዳ መሸብሸብን በመቀነስ ጤናማ ቆዳን ለማዳበር የቆዳ የመለጠጥ ችሎታን በማሻሻልና ያለ ዕድሜ እርጅናንም ይከላከላል። ፓፓያ እንደ ብጉርናም ኤግዜማ ያሉ
የቆዳ በሽታዎችን ለማከም በአካባቢው ጥቅም ላይም ሊውል ይችላል። አምስተኛ ለክብደት መቀነስም ይጠቅማል። ፓፓያ ዝቅተኛ የካሎሪ ይዘት ያለውና ዝቅተኛ ቅባት ያለው ፍራፍሬ በመሆኑ ክብደታቸውን መቀነስ ለሚፈልጉ ሰዎች ተመራጭ ያደርገዋል። በውስጡ ያለው ከፍተኛ የፋይበር ይዘት ረዘም ላለ ጊዜ እንዲሞላችሁም ይረዳል። የምግብ ፍላጎትን ይቀንሳልናም ክብደትንም ለመቀነስ ይረዳል። ስድስተኛ የአይን ጤናንም ይጠብቃል። ፓፓያ በቫይታሚን ኤ የበለጸገ ሲሆን ይህም ጤናማ እይታን ለመጠበቅ አስፈላጊ ነው። ፓፓያን አዘውትሮ መጠቀም ከእድሜ ጋር ተያይዞ የሚመጣውን የማኪውላር ዲጀነሬሽን እናም ሌሎች የአይን እክሎችንም ለመከላከል ይረዳል። ሰባተኛ ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪያትም አለው። ፓፓያ በሰውነት ውስጥ እብጠትን ለመቀነስ የሚረዱ በርካታ አንቲ ኦክሲዳንቶችንና ፋይቶኬሚካሎችን ይዟል። ይህ እንደ አርትራይተስ ያሉ ምልክቶችን ለማስታገስና ስር የሰደዱ በሽታዎችን አደጋም ለመቀነስ ይረዳል። ስምንተኛ የልብ ጤናንም ይጠብቃል። በፓፓያ ውስጥ የሚገኙት ፋይበር፣ ፖታሲየም እናም አንቲኦክሲዳንቶች የኮሌስትሮል መጠንን በመቀነስ የደም ግፊትን በመቀነስ እናም የልብ ህመምን ለመከላከል የልብና የደም ስር ጤናን ለማሻሻልም ይረዳሉ። ዘጠነኛ የጸረ ካንሰር ባህሪያትም አለው። ፓፓያ እንደ ቤታ ካሮቲን፣ ሊኮፔን እናም ቫይታሚን ሲ ያሉ አንቲኦክሲዳንቶችን በውስጡ ይዟል። ይህም ሴሎችን ከጉዳት የሚከላከለው እናም የካንሰር እድገትን ይከላከላል። ፓፓያን አዘውትሮ መጠቀም ለአንዳንድ የካንሰር አይነቶች ተጋላጭነትንም ሊቀንስ ይችላል። አስረኛ የተሻሻለ የፀጉር ጤናንም ይጠብቃል። በፓፓያ ውስጥ የሚገኙት ቫይታሚን ኤ እና ቫይታሚን ኢ ጤናማ የፀጉር እድገትን ያበረታታል፣ እንዲሁም የፀጉር መርገፍንም ይከላከላል። በተጨማሪም ፓፓያ የፀጉር መርገፍን ለማጠናከርና ለፀጉር አንጸባራቂነትን ለመጨመር እንደ ፀጉር ማስክ መጠቀምም ይቻላል። 11ኛ የወር አበባ ህመምንም ያስታግሳል። ፓፓያ በውስጡ የያዘው ኢንዛይሞች የወር አበባን ፍሰት ለመቆጣጠርናም ለማቃለል የሚረዱ ሲሆን እንደ ቁርጠት፣ የሆድ እብጠትናም የስሜት መለዋወጥ ያሉ ምልክቶችንም ይቀንሳል። በወር አበባ ወቅት ፓፓያን መመገብ እነዚህን ምልክቶች ለማስታገስም ይረዳል። 12ኛ የአጥንት ጤናንም ይጠብቃል። በፓፓያ ውስጥ ያለው ከፍተኛ የቫይታሚን ኬ ይዘት ጠንካራ እናም ጤናማ አጥንትን ለመጠበቅ በጣም አስፈላጊ ነው። የካልሲየም መሳብን ለማሻሻል ይረዳል እናም የአጥንት ስብራት አደጋንም ይቀንሳል። ስለዚህ ፓፓያን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ፓፓያ በአጠቃላይ ለአብዛኞቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ ቢሆንም አጠቃቀማቸውን ታዲያ መገደብ ወይም ደግሞ ፓፓያን ከመብላት መቆጠብ ያለባቸው የተወሰኑ ሰዎች አሉ። እነዚህም አንደኛ የላቴክስ አለርጂ ያለባቸው ሰዎች ናቸው። ፓፓያ በላቴክስ ውስጥ ከሚገኙት ኤንዛይሞች ጋር ተመሳሳይነት አለው። ለላቴክስ አለርጂክ የሆኑ ግለሰቦች ለፓፓያ አለርጂነት ሊያጋጥማቸው ይችላል። የላቴክስ አለርጂ ላለባቸው ሰዎች ፓፓያ ከመመገብ መቆጠብ ወይም ደግሞ ከመውሰዳቸው በፊት ከጤና ባለሙያ ጋር መማከር ተገቢ ነው። ሁለተኛ ደግሞ ነፍሰ ጡር ሴቶች ናቸው። ፓፓያ በነፍሰ ጡር ሴቶች ላይ ቁርጠት እንዲፈጠር የሚያደርግ ፓፔን የተባለ ኢንዛይምን በውስጡ ይዟል። በእርግዝና ወቅት ከፍተኛ መጠን ያለው ፓፓያ መጠቀም በተለይም ያልበሰለ ፓፓያ ወደ ማዕፀን መኮማተርና የፅንስ መጨናገፍ ሊያጋልጥ ይችላል። ለነፍሰ ጡር እናቶች የበሰለ ፓፓያን በአመጋገባቸው ውስጥ ከማካተታቸው በፊት በመጠኑ እንዲመገቡ ወይም ደግሞ የጤና ባለሙያዎቻቸውን እንዲያማክሩ ይመከራል። ሶስተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ግለሰቦች ናቸው። ፓፓያ በውስጡ ቫይታሚን ኬን የያዘ ሲሆን ይህም በደም መርጋት ውስጥ ሚና የሚጫወት ነው። እንደ ዋርፋሪን ያሉ ደምን የሚያነቃቁ መድኃኒቶችን የሚወስዱ ግለሰቦች በመድኃኒት ውጤታማነታቸው ላይ ያለውን ለውጥ ለማስቀረት የቫይታሚን ኬ አወሳሰዳቸውን መከታተል አለባቸው። ፓፓያን አዘውትሮ ከመመገብ በፊት የጤና እንክብካቤ አቅራቢያን ማማከር ጥሩ ነው፣ ወይም ከመጠን በላይ መጠቀም የለባችሁም። አራተኛ የምግብ መፈጨት ችግር ያለባቸው ግለሰቦች ናቸው። ፓፓያ ለአብዛኛዎቹ ሰዎች የምግብ መፈጨትን ሊረዳ ቢችልም አንዳንድ የምግብ መፈጨት ችግር ያለባቸው እንደ ኢሪቴብል ባወል ሲንድሮም ወይም ደግሞ IBS፣ የጨጓራና ትራክት በሽታ ወይም ደግሞ ጀርድ ያለባቸው ግለሰቦች ፓፓያን ሲበሉ የከፋ ምልክቶችን ሊያዩ ይችላሉ። እነዚህ ግለሰቦች የምግብ መፈጨት ችግርን ለመከላከል አወሳሰዳቸውን መገደብ ወይም ደግሞ
ፓፓያን ማስወገድ ያስፈልጋቸው ይሆናል። አምስተኛ ደግሞ የኩላሊት ህመም ያለባቸው ግለሰቦች ናቸው። ፓፓያ በፖታሲየም የበለጸገ ሲሆን ይህም የኩላሊት ህመም ላለባቸው ሰዎች ጎጂ ሊሆን ይችላል። ምክንያቱም ኩላሊታቸው ከመጠን በላይ ፖታሲየምን ከሰውነት ውስጥ በትክክል ማስወገድ አይችልም። የኩላሊት በሽታ ላለባቸው ሰዎች ፓፓያ ከመውሰዳቸው በፊት የጤና ባለሙያ ወይም ደግሞ የአመጋገብ ባለሙያዎችን እንዲያማክሩ ይመከራል ማለት ነው። በአጠቃላይ ፓፓያን በአመጋገባችሁ ውስጥ ከመጨመራችሁ በፊት ሰውነታችሁን ማዳመጥና ስጋቶች ወይም ደግሞ የጤና ችግሮች ካሉ ከጤና ባለሙያ ወይም የስነ ምግብ ባለሙያ ጋር መማከር አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የፓፓያን አስደናቂ የጤና ጥቅሞችን እናም የንጥረ ነገር ይዘቶቹን እንዲሁም ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ፓፓያ ማወቅ ያለባችሁን አሳውቂያችኋለሁኝ። ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።